ልትሞት ልትገደል ሁሉ ትችላለህ። ህይወት ማጥፋት እንዴት አድርጌ ልንገርህ? በጣም ቀላል ነው። የሆነ ነገር ቢኖር እንኳን አንስቼ ስሰጥህ አንገቴ ላይ ካራ እንዳስገባው ነው የሚቆጠረው። ቻልክ አጠገቡ ጥፋ። ገፍቶ ከመጣ ራስን ለማዳን ልትገለውም ትችላለህ። አንድ ነገር ደግሞ እንድታውቅ እፈልጋለሁ። ትልቅ ጦርነት ነው እያስነሱ ያሉት እነዚህ ሁለቱ ሰዎች። አብርሃምን ለማጥፋት ተነስቷል ዳንኤልም አብርሃምን ለማጥፋት ተነስቷል። ዳንኤል ሳያቅ ወይንም ደግሞ ዳንኤል ውሳኔ ሳይሰጥ አብርሃም ብቻውን ውሳኔ የሚሰጥበት ነገር የለም። ስለዚህ እንዴት የአብርሃም ዶክሜንት ብቻ እዛ ጋር ሊገኝ ቻለ? ዳንኤል አሳልፎ ሊሰጠኝ ነው ብሎኛል። እንዴት ሊል ቻለ? ከምንድን ነው አሳልፎ ሊሰጠህ የሚችለው? አንደኛ አንድ ጎሳ ነን፣ አንድ ደም ነን። ማንንም አሳልፎ በባህላችን ሰጥቶ አያውቅም። ጉዳይ ከባድ ነው። ሸሸሁት ተከትሎ ይመጣ ከተማ እኔ ምን እንዲህ እንደሚፈልጉ አላውቅም። ምን አይነት ዶክሜንት ነው የሚፈልጉት ከአብርሃም? እኔ እኮ አብርሃም እጅግ ከሚፈሩት እጅግ አረመኔ ከሚባሉ ከአእምሮ በላይ የሚሆን እጅግ ኃይለኝነት አለ። ለራሴ እፈራለሁ አንዳንድ ጊዜ ከአብርሃም ጋር እንዲህ ስንጫወት ድንገት ብልጭ ሲልበት ማለት ነው ሸሻለሁ። ለምን? አብሮት ያለውን ስለማቅ ነው። ዳንኤል የት ነው ያለው? እዚህ ቤት የለም። ነይ ነፊ ወደ ዘርግ ተከተለ። ዳንኤል የት ነው ያለው? ማነሽ አንቺ? ማናችሁ እናንተ? ራሱ ማነሽ አንቺ? እዚህ ቤት አንተ ማን ልታረገኝ ነው? ምንም የማረግሽ ነገር የለም። ምን ሆነሽ ነው እቴ? ማነህ ነገር? ቆይ መጀመር ቆይ ልጅቷ ምን እያረግሻት ነበረ? እሷ ውስጥ ነው ያለችው። መሬት ላይ ተኝታ እያለቀሰች ነበር። ይሄ ዳንኤል ቤት ነው አይደለ? የዳንኤል ቤት ነው። ግን እሷ ዳንኤል የት አለ? ዳንኤል የት ነው ያለው? እንዴት ነው የምትገናኙት? የት ተዋወቃችሁ? እያንዳንዱ ነገር ትፍሪ። አሁንም እንደማይሽ ከሆነ በጣም እጅሹ ላይ እየተንቀጠቀጠ ነው ያለው። አትፍሪ ማዛ፣ ረጋ በይ። ወይ ካልሆነ ደግሞ ጊዜ ልስጥሽ። አይ ችግር የለም ማውራት ትችያለሽ። በጣም ጥሩ ማዛ። ስልችት ነው ያለኝ አሁን ይሄ ህይወት። ለእህቴ ብዬ ነው እንደዚህ ይሆን ያለሁት። ግን አይዞሽ እባክሽ አታልቅሽ። ለመቼ አሁን 4 ዓመት ሆነኝ እዚህ ቤት ከመጣሁ አንድ ቀን ስራ ሄደሽ ታውቂያለሽ? ለምን እንደምትዋሹ ሰምኛለሽ። የምትዋሹ ነገር በኋላ ይዞሽ ነው ገደል የሚገባው። ግን ወጣው ማለት በእህቴ ላይ የሞት ፍርዱን እኔ የፈረድኩት ማለት ነው። ሁለተኛ የሞት ልጆቼ ደግሞ የልጅ ልጆቼም ተሰደዱብኝ። እንዴት አድርጌ ላስረዳ? በቃ እኔ ብሶተኛ ነኝ። በእናትህ ተወኝ። ለምን ቁስሌን ትቀሰቅስብኛለህ? አይዞህ እናታችን፣ እኔ ቁስለኛ ነኝ ያልኩህ እኮ። በቃ እንዴት ልሁን? እንዳለ የሆነ ሰዓት መጥቶ ጭጭ ያደርግብሃል። እንዴት አድርጌ ነው እኔ ማስረዳ? እንዴት ላድርግ? አልቻልኩም። በቃ እኔ ተሰድጄ ነው የመጣሁት። እዚህም ተሰደርኩኝ። ከዛ አልቻልኩም። በቃ የራሴም ህይወት ሊጠፋ ሆነ። እኔም ተሰደርኩ። 4 ልጆችን ያጣሁት ነው ያለኝ አይደለ? አዎ። በሰዓቱ እንደው እስቲ ምንድን ነበር የተፈጠረው? እርሶ ቤት ነበሩ ወይስ ልጆቹ ሌላ ቦታ ላይ ሄደው ነበረ? ምንድን ነበር እስቲ የሆነ? ምን አለኝ? ልጆችን ነው አጥቻለሁኝ። ግን እነዚያ የልጅ ልጆችን ደግሞ ባገኛቸው ብዬ ነው ፍለጋ የመጣሁት። የተሰደድኩት ከሁለተኛ የተሰደድኩት የልጅ ልጆችን እንዳገኛቸው ብዬ ነው። የኔ ህይወት እኔ ኖርኩኝ አልኖርኩኝ እኔ ካሁን በኋላ ምን ጥበቃ ያስፈልገኛል? የኔ ህይወት ምንም ዋጋ የለውም። በቃ ልጆችን ነው አጥቻለሁ። 4 ልጅ ማጣት ቀልድ ነው? የባህር ዛፍ ቅጠል እኮ ነው ያደረገብኝ። እንዴት ልሆን? አቅም የለኝ ወይ? እነሱ ልጆችን ከሚገሉ እኔም ቢገሉ ጥሩ ነበረ። የኔ ህይወት ቢያልፍ ደስ ይለኝ ነበር። የልጆችን መከራ ከማይ ልጆቼ እኮ ደርቀው ነው ያገኘኋቸው እኮ። ወይ ልጆቼ ብዬ እኮ እኔ ወይ ውሃ አልጋትኳቸውም እኮ፣ ወይ እኮ አንድ ቀን እኮ ተኝተው እኮ እናቴ አላሉኝም እኮ። ደርቀው እኮ ነው ያገኘኋቸው። ምንድን ነው የምትለኝ ልጄ? ተወኝ እስኪ እባክህን፣ እባክህ እነዚህ ሰዎች የምትሰሪበት ቦታ ላይ መጥተው ሲዝናኑ ምን ሲሉ አይተሻችሁ ታውቂያለሽ? መሳሪያ ይዘው ነው የመጡት። አንቺ ቤት ነው ቀጥታ እኔ ምንም አውቀው ነገር የለም። አንቺን ብለው ነው እዚህ ቤት የመጡት። ማናቸው? መሳሪያ ምንድን ነው የምትፈልገው? የምታውቁ ነገር ምን ነገርኩ አይደል? ከዚህ በላይ ምን ፈልገው? ቆይ እንዴ ለምንድን ነው የምትፈልገው? ቆይ ለምንድን ነው የምትደበድበኝ? ምን ማለት ነው ስንከታተላት? ቆይ ማን ይላካቸው? ለምንድን ነው የሚከታተሉኝ? ካሜራው ከጠፋ በህይወት አተርፉም። የሞተን ሰው በህይወት አለ። በህይወት መኖር ብቻ ሳይሆን ግዛቸውን ሚስቱን እንድትገሏት ይላካችሁ።
እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይስጥልኝ እላለሁ። አስቸኳይ ነገር ላይ ነው ያለሁት። አዲስ መረጃ ደርሶኛል። በዋነኛነት እየፈለግን ያለውን ሰው ታውቃላችሁ፣ ዳንኤል የሚባለውን ግለሰብ። በጣም በሚገርም ሁኔታ ደግሞ ዳንኤል የሆነ ነገር ከሆነ የሆነ ነገር አደጋ ከደረሰበት ሁሌም ሲል የነበረው ለልጆቹ አብርሃም የሚባል ግለሰብ አለ፣ አብርሃም ሄዳችሁ የሚያስፈልጋችሁን ነገር ያረግላችኋል ሲል የነበረው ግለሰብ በጣም በሚገርም ሁኔታ ነገሮች ተቀያይሯል። እንደሰማው ከሆነ ፍጅት ሊጀምር ነው፣ ትልቅ ችግር ሊጀምር የተባልኩት በጣም በሚገርም ሁኔታ የአብርሃም ወንድም ደውሎልኛል። የአብርሃም ወንድም ደውሎልኝ አሁኑኑ ቤት ድረስ የተፈጠረ ትልቅ ችግር አለ፣ እያንዳንዱን ነገር ማጣራት አለብን የሚለው ነገር ነው ያለው። እንደሰማሁትኝ ከሆነ ትንሽ የተፈጠረው ችግር ከረር ያለ ነገር ነው፣ ጉዳት ሳይደርስበት አይቀርም። የሕክምና ቡድኖችን መጀመሪያ አስቀድሜ ልኬያለሁ። ከዛ በኋላ ደግሞ ያለውን ነገር ቼክ ተደርጎ ነው። ምክንያቱም ወጥመድ ሊሆን ይችላል፣ የሚፈጠረውን ነገር አናውቅም። እዛ ከሄድኩኝ በኋላ ምንድን ነው የሚፈጠረው? ወጥመድ ነው ወይንስ እውነትም እኛ ጋር የሚደርስ አዲስ መረጃ አለ የሚለው ነገር አብረን የምናየው ይሆናል። የምንገኘው ነበልባል ቲዩብ ላይ ነው። ይቅርታ ከቸኮልኩባችሁ፣ ግዴታ ሰዎቹን ልኬ ነገሮችን ቶሎ ማጣራት ስላለብኝ ነው። እንዳላችሁኝ ተጠንቀቅ ባላችሁኝ መሰረት ለዛም ነው የኔን ሰዎችና የሜዲካል ቡድኖችን ብቻ አስቀድሜ ልኬ ነገሮች ከተጣሩ በኋላ ሄጄ ነገሮችን ለማየት ሞክሮ ማለት ነው። አብሬያችሁ የምገኘው እኔ ኤርሚያስ ነኝ። እንደ ሁሉ ጊዜው ላይክ ያስፈልገናል፣ ኮሜንት ያስፈልገናል። አብራችሁን ቆዩ። መልካም ጊዜ። የምናየው ነገር ትንሽ ከባድ ነው። ለወንድማችንም የሚያስፈልገውን ነገር አድርገንለታል። ትንሽ እጁ ላይ ስብራት አጋጥሞታል። አልተረፍኩም። ስንት ዘመን ነው እንደዚህ የምንቀጥለው? ምንድን ነው አሁን እኔ ለሁለት ነገር ነው እዚህ ቤት የመጣሁት። አንደኛው ዳንኤል የሚባለውን ስም ስለሰማሁኝ ነው። ወይ ካልሆነ እናቋርጠውና ጊዜ እንስጠት። አይደለም እኔ ይሄ ነገር መቋጨት አለበት። ለምን መሰለህ? ፋይል ነው የሚሉት። እኔ ሊገባኝ አልቻለም። አብርሃም ምን አይነት ፋይል ሊደብቃቸውን እንደቻለ አላውቅም። መጀመሪያ አንድ ነገር ቤተሰቦች እንዲያውቁ ፈልጋለሁ። አሁንም እረፍት የሚያስፈልግ ከሆነ እረፍት እንድታደርግ ፈልጋለሁ። መጀመሪያ ማውራት ትችላለህ? እችላለሁ። ደውዬም የጠራሁህ ለዚሁ እኮ ነው። በጣም ጥሩ። ውድ ቤተሰቦቻችን ስገባም እንዳልኳችሁ በቀጥታ የተደወለልኝ ስልክ አለ። እዛ ቦታ ላይ እየሄድኩ ነው ያልኩት። አዎ መግቢያ ላይም ተናግሬያለሁ። የአብርሃም ወንድም ነኝ ብሎ ነው የደወለው። አብርሃም ማለት ደግሞ የዳንኤል ባልደረባ ነው። የዳንኤል ባልደረባ ሁሌም የሆነ ስልክ ተደወለ ወይ የሆነ መረጃ ደረሰ ማለት ደግሞ ያ ነገር እውነት ነው ማለት አይደለም። ለዛም ነው መጀመሪያ ላጣራና ያለውን ነገር አሳውቃችኋለሁ ያልኩኝ። አዎ ይሄ ቤት ማለት የአብርሃም ወንድም ቤት ነው። የአብርሃም ታላቅ ወንድም ቤት ነው። በጣም የምንፈልገው ሰው ማለት ነው። አንተ ደግሞ የአብርሃም ወንድም ነኝ ነው ያልከኝ? አዎ የአብርሃም ታላቅ ወንድሙ ነኝ። በጣም ጥሩ። ታላቅ ወንድሙ ነኝ። እኔ አልገባኝም አሁን እያልከኝ ያለው ነገር ምንድን ነው? ደውዬም የጠራሁ ሰዎቹ 4 ናቸው የመጡት ሰዎች ማለት ነው። እና የታለ ፋይሉ ነው እያሉኝ ያሉት። ይሄ አብርሃም እዚህ ቤት ፋይል ደብቋል፣ ዶክሜንት ነው እያሉኝ ያሉት። ይሄ ቤት ደግሞ የኔ ቤት ነው። አብርሃም ታናሽ ወንድሜ ነው። እኔ በመሀላችሁ ምን አይነት ሴጣን እንደገባ አላውቅም። በዳንኤል እና በአብርሃም ማለት ታናሽና ታላቅ ብለው አብሮ አደጎች ናቸው። ምንድን ነው መሀላቸው የገባው? እኔ አሁን ይሄን ያህል እኔ አሁን እኮ ቤቱን እንፈትሻለን፣ አትፈትሹም? ይሄ ቤት ይሄ ንብረት የራሴ ነው። የፍተሻ አካላችሁም ደግሞ በህጋዊ መንገድ ህጋዊ ወረቀት አምጡም ብያለሁ። እና ኃይልም ለመጠቀም ነው የሞከሩት። እኔ ሌላ ነገር ውስጥ መግባት ስላልፈለግኩ ነው። ማለት አንደኛ 4 ናቸው። ወንድ ልጅ ይሄ የዘር ጉዳይ ከባድ ነው። ሸሸሁት ተከትሎ ይመጣ ከተማ። እኔ ምን እንዲህ እንደሚፈልጉ አላውቅም። ምን አይነት ዶክሜንት ነው የሚፈልጉት ከአብርሃም? እኔ እኮ አብርሃም ታናሽ ወንድሜ ነው። አልዋሽም፣ እወደዋለሁ፣ እፈራዋለሁ ጭምር ማለት ነው። አልገባኝም። ታላቅ ወንድም ሆነ አንተ የምትፈራበት ምክንያት ምንድን ነው? አንድ ነው። ሁለተኛ ደግሞ
ምን አለ እያልከኝ ያለኸው? ቆይ የዳንኤል ሰዎች መጥተው ይህን ቤት እየበረበሩ እና ዶክመንት እንፈልጋለን ያሉት ነው የምትለኝ? አዎ። ለምን? እኔም ያልገባኝ ይሄ ነው፣ ይሄ ጥያቄ ነው። እኔ አሁን እኮ አንተን ያስጠራሁ ጉዳይ እንደዚህ ከዚህ ቀደም ያልከኝ ነገር ስለነበረ ማለት ነው። ምንድን ነው እዚህ አንተ ጋር አብርሃም ፋይል ደብቋል ነው፣ ዶክሜንት ደብቋል ነው። ነገር ግን እኔ ያው ነገሮችን ከስር መሰረት ማየት እወዳለሁ እና በዳንኤልና በአብርሃም መሀል ያለውን ነገር አውቃለሁ። አብርሃም ዳንኤል ስር እንደሆነ አውቃለሁ። ግን ምንድነው አብረው ብዙ ስራ ይሰራሉ። አሁን በነገራችን ላይ ነገሩ ስር የሰደደ ነው። ገጠር ጎሳ አለ። እኛ አንድ ጎሳ ነን። ይህን ነገር ታውቃለህ? እና የአሞቴ ጎሳ አባላችሁ እንደሆነች አውቃለሁ። እንትን ነው ይሄን ያህል እንዲህ የከረረና አንዱ አንዱን አሳልፎ የሚሰጥበት በእኛ በጎሳችን ባህል መሰረት እኮ በንግግር ብዙ የሚፈቱ ጉዳዮች አሉ። በመጀመሪያ ደረጃ ምንድነው ይሄ ሊሆን የቻለበት ዋናው ምክንያት አሁን የዳንኤል ሰዎች ነን ብለው የመጡ ሰዎች እነማን ናቸው? የምን ፋይል ነው የሚፈልጉት? የምን ፋይል ነው የምትፈልጉት? ቀደም ሲል እኮ እኔ ከእነሱ ጋር ብዙ መነጋገር ስላልፈለግኩ አብርሃም አልፎ አልፎ ሲመጣ ሲበሳጭ አየዋለሁ እና ምንድነው በዳንኤል ይበሳጫል በጣም። ለምን? ምንድን ነው እስቲ አብርሃም ንገረኝ፣ ዳኒ ምን አድርገዋል? በመካከላችሁ ማን ነው የገባው? ይህ ብለው ዳንኤል አሳልፎ ሊሰጠኝ ነው ብሎኛል። እንዴት ሊል ቻለ? ከምንድን ነው አሳልፎ ሊሰጠህ የሚችለው? አንደኛ አንድ ጎሳ ነን፣ አንድ ደም ነን። ማንንም አሳልፎ በባህላችን ሰጥቶ አያውቅም። በጣም የከፋ ነገር ቢኖር እንኳ ከዚህ ከከተማ ገጠር ሄደን አባቶች ያሉ ትልልቅ ሰዎች እዛ ሄደን የማይፈታ ነገር የለም። በጎሳ እኮ ብዙ አይነት ነገር አለ እና ይሄ ኃይለኝነቱ እንዳለ ነው። በጎሳ በየዘር ግንዱ ላይ ራሱን የቻለ ኃይል አለ፣ ይታወቃል። ይሄ አሁን በእኛ የዘር ግንድ ውስጥ ይሄ ኃይል አብርሃም ላይ ነው ያረፈው እና አንዳንድ ጊዜ ስናወራ መሀላችን ክፍተት ሁሉ ሰጥቼ በርቀት የምቀመጥበት ሁኔታ አለና ይሄ መንፈሱ እንትን ባለ ሰዓት ላይ የሚያደርገውን አያውቅም። ማንም ሰው ሊቆጣጠረው አይችልም። ይሄ ይታወቃል። ጎሳው ሰምተህ እንደሆነ አላውቅም እንጂ አሳልፎ ሊሰጠኝ ነው እና እኔ ሊሆን እጅል ይፈልጋል እና የሆኑ ዶክሜንቶች ተገኝተውበታል። አሁን ጫፍጫፉን እንጂ የነገረኝ ይሄ ነው ብሎ ጠለቅ ያለ የነገረኝ ነገር የለም። ስለዚህ አሁን እስቲ በዚህ ጉዳይ ላይ እንዴት ነው መፍትሄ ልናገኝ የምንችለው የሚለውን ከአንተ ጋር ለመነጋገር ነው ደውዬ የጠራው እና ሌላም አደጋ ከመድረሱ በፊት እንግዲህ አልሞት ባይ ተጋዳይ ሆኜ ነው እንግዲህ እዚህ ደረጃ ላይ ደረስኩት። አሁን ይህን አብርሃም ራሱ ቢሰማ ሌላ ጦርነት ነው። እኔ በጎሳዬ ደስተኛ ማልሆንባቸው ብዙ ነገሮች አሉ። እሱ ይቆይ የምናወራው ብዙ ነገሮች አሉ። ምንም ችግር የለም። ውድ ቤተሰቦች በጣም የምንሰማው ነገር በጣም ጥሩና መልካም ዜና ነው። በጣም ጥሩ ነው። የምንፈልገውና ያሰብነው ነገርም እየተሳካልን ነው፣ እየሆነም ነው ያለው። በነገራችን ላይ ሳናስበውም ነው ይሄ ነገር እየተሳካልንና እየሄደልን ያለው። ይህም የሆነው ደግሞ በእኛ ብቻ ሳይሆን በእናንተ እርዳታ ነው፣ በእናንተ ጸሎት ነው። አሁን እንደገባኝ ከሆነ ሰሞኑን የነበረውን ነገር አይታችኋል። ዳንኤል የሚባለው ግለሰብ አንድ የደበቀው ቤት ነበር፣ ሰሞኑን የደረስንበት ቤት ማለት ነው። ብዙ ቤቶች እንዳሉት እናውቃለን። ነገር ግን ሰሞኑን በማጣራበት ሰዓት ላይ አንድ ነገር ላይ ደርሼ ነበር። ዳንኤል አንድ ቤት ላይ ያስቀመጣት ቅምጥ ነበረች። ዳንኤል ባለትዳር ነው፣ ልጆች አባት ነው፣ እንዳለው ነው። ሌላ ያስቀመጠው ሰው ነበር። እዛ ቤት በምንበረብርበት ሰዓት ላይ በጣም የሚያሳዝኑ ብዙ ነገሮች አጋጥመውናል።
ከዛም መሀል በእናንተ ጎሳ ምክንያት በያሞቴ በተባለው ምክንያት የተሰደዱ የተፈናቀሉ ብዙ ታዳጊዎች እንዳሉ እናውቃለን። አንድ ታዳጊም እዛ ቤት ላይም አግኝተናል። ውድ ቤተሰቦች የእሷን ጉዳይም በዚሁ አጋጣሚ እያጣራን ያለ ነው። ከቤተሰቦቿ ጋር ለማገናኘት እየሞከርን ያለ ነው። ከዛ በኋላ ግን አንድ ካዝና አግኝተን ሰብረን ብዙ ዶክመንቶች እጃችን ላይ ገብቷል። ብዙ ዶክመንቶቹ ደግሞ በጣም በሚገርማቸው ሁኔታ በደም የተጨማለቁ ዶክመንቶች ናቸው። ለማየት ይከብዳል። ዶክመንቶቹን ከፍቶ ለማንበብ ይከብዳል። እሱ ብቻ አይደለም። አሁን እየተፈጠረው ያለው ነገር እነዛ ዶክመንቶች ላይ ኦልሞስት 75-80% የሚሆነው እንዳለ የአብርሃም ዶክመንቶች ናቸው። አብርሃም የፈረመባቸው፣ አብርሃም ትዕዛዝ የሰጠባቸው፣ አብርሃም የመራቸው ሚሽኖች ናቸው። ይህም ማለት በአብርሃም ምክንያት የፈሰሱ ደሞችን ማስረጃ አግኝተናል ማለት ነው። ይሄ ማለት በነገራችን ላይ ዛሬ አንተ ደውለህ ጠራኸኝ እንጂ ሙሉ ለሙሉ ያለኝን ክሩ በሙሉ አሰማርቼ ያለሁት አብርሃም እንዲያዝ ነው። ምክንያቱም አብርሃም ላይ ብዙ ማስረጃ ሰብስቤያለሁ። ባላሰብኩት አጋጣሚ ዳንኤልን ይዝበታለሁ ብዬ በሄድኩበት ቤት የአብርሃም በደም የተጨማለቁ ዶክመንቶች ናቸው እጄ ላይ የገቡት። በእርግጠኝነት ይህንንም አብርሃም አውቋል ማለት ነው። እንዴት አወቀ? እንዴት እንትን ተፈጠረ? ብዙ የሚጣሩ ነገሮች አሉ። ብዙ ነገር ግን ይቅርታ አድርግልኝ፣ አንድ ልጠይቅህ የምፈልገው ነገር አለ። ምንድን ነው? አሁን እያልከኝ ያለኸው አብዛኛው ዶክሜንት አብርሃምን የሚመለከት ነው። አብርሃምን የሚመለከት ነው። ምን ያህል እርግጠኛ ነህ? ምክንያቱም ዶክመንቶቹን አገላብጠው መርምረው የሰጡ መርማሪዎች ስለነገሩኝ ነው። ስለዚህ ወንድሜ ትክክል ነበር ማለት ነው። ልልህ የምፈልገው ምንድን ነው፣ አሁን እሱ 100% ባይነግረኝም ታላቅ ነኝ፣ ስጋ ወንድም ነኝ። እኔ እውነትን ፈልጋለሁ። እውነትንም ፍለጋ ነው ገጠር ጥዬ ከተማ የገባሁት። እኔ በጎሳዬ ብዙ የተጎዳው ነገር እንዳለ አውቃለሁ። ያ እንዳለ ሆኖ አብርሃምና ዳንኤል ማለት እኮ የአንድ ሳንቲም ሁለት ግልባጮች ማለት ናቸው። ይሄ ከሆነ እዛ አሁን አገኘኋት የምትለው ሴትዮ ቤት የአብርሃም ዶክሜንት ወይም አብርሃም ሚሽን ሰጠበት የምትለው ዶክሜንት ብቻ ተገኘ ነው እያልከኝ ያለው? ትዕዛዞችን ያስተላልፈባቸው። እኔ ደግሞ እያልኩ ያለሁት ምንድን ነው፣ እኔ ታናሼ ነው ስጋዬ ነው ብዬ እየወገንኩ አይደለም። ግን አንተ በትክክለኛው አቅጣጫ ከሄድክ፣ በትክክለኛው ነገር ላይ ከሄድክ ሚዛናዊ ነገር መያዝ አለብህ። ምክንያቱም ዳንኤል ኃይለኛ እንደሆነ አውቃለሁ። ሁለተኛ ነገር በጎሳችን ውስጥ ሰፊ ተደማጭነት ያለው በቃ ይሄ ነው ልልህ የማልችል አቅም አለው፣ ገንዘብ አለው፣ ሀብት አለው። አብርሃምም በተመሳሳዩ ማለት ነው። እኔ ታናሼ ነው። ምንድነው አብርሃም ከዳኒ ስር ሆኖ የሚሰራቸው ብዙ ነገሮች አሉ። ነገር ግን ዳንኤል ሳያውቅ ከሱ ፈቃድ ውጭ ሊንቀሳቀስ አይችልም ባይ ነኝ እኔ ካላቸው ቀረቤታ አንፃር። ዳንኤል ሳያውቅ? አዎ ዳንኤል ሳያውቅ ወይንም ደግሞ ዳንኤል ውሳኔ ሳይሰጥ አብርሃም ብቻውን ውሳኔ የሚሰጥበት ነገር የለም። ስለዚህ እንዴት የአብርሃም ዶክሜንት ብቻ እዛ ጋር ሊገኝ ቻለ? ይሄን ጥያቄ ውስጥ ከተሃል ወይ የሚለውን። ምክንያቱም አሁን ወንድሜ እያለኝ ያለው ምንድን ነው፣ ዳንኤል አሳልፈው እየሰጠኝ ነው፣ እያሳደደኝ ነው እያለ ያለው። ሲቀጥል ደግሞ አሁን እዚህ እኔ ጋር መጥተው ይሄን ያህል እንደዚህ ትልቅ ችግር ውስጥ ከተውኝ የሄዱ ሰዎች ፋይልና ዶክሜንት ነው ሲፈልጉ የነበረው። ፋይልና ዶክሜንት እኮ ብርጭቆ ወይንም ይሄ ሪሞት ምናምን አይደለም፣ እዚህ ፊት ለፊት የሚቀመጥ ነገር አይደለም። እና ምንድነው ሁሉ ጊዜ ነገሮችን ስታነሳ ከስር መሰረቱ ይዘህ በአግባቡ መሰረት። በጣም ጥሩ። አሁን አንድ ነገር መረዳት እችላለሁ። እሺ፣ ሲጀመር ዳንኤል በጣም የሚፈለግ ወንጀለኛ ነው፣ ነፍሰ በላ ነው። የብዙ እናቶች እንባ ያለበት ሰው ነው። አሁን ደግሞ ሲቀጥል አብርሃምም እንደዛው። ነገር ግን እስከዛሬ በማጣራው ጉዳይ ላይ በማየው ጉዳይ ላይ ዳንኤልን ብቻ ነበር ስከታተል ነበር። አሁን እነሱ መካከል የተፈጠረው ነገርም እንደሆነ ግልጽ ነው። ስማኝ አንተ፣ አሁን
ምንም ቢፈጠር ምንም ለወንድምህ እንደምታግዝ ጥርጥር የለውም። ነገር ግን ስማኝ፣ እያልክ ያለኸው ዳንኤል ሆን ብሎ ነገሮችን አብርሃም ላይ ሊያላክክ ነው እያልከኝ ያለኸው። አንድ ነገር ግን ግልጽ ነው። ይሄ ዶክመንት እኔ እጅ ላይ እንዲገባ አይፈለግም ነበር። አዎ 75-80% የሚሆነው የአብርሃም አልኩ እንጂ ዳንኤል ትዕዛዝ የሰጠባቸውን ወረቀቶች ተገኝተዋል። አመሰግናለሁ። ይህንን ካልከኝ እኔ አሁን ወንድሜ ልመክርህም ልረዳህም የምችለው አንድ ነገር ቃል ልነግርህ የምፈልገው ነገር እኔ እግዚአብሔር ይርዳህ ነው። ምክንያቱም እኔ ስጋዬ ስለሆነ ወንድሜ ስለሆነ የምሸፋፍንለት ምንም ነገር የለም። ሲጀመር እኛ ጎሳ ትልቅ ችግር እንዳለ አውቃለሁ። ይሄ ደም መቃባቱ ይሄ ምናምኑ ራሱ በጣም ብዙ ታሪክ አለው። ብዙ ዘመን ሲወርድ ሲዋረድ የመጣ ብዙ እኛ አይደለም የልጅ ልጅ ብዙ ዋጋ የሚያስከፍል ብዙ የተሰራ ሴራ አለ። በማወቅም ባለማወቅም በእውቀትም እውቀት በማጣትም አንዳንድ ጊዜ ብዙ ስህተቶች ተሰርተዋል። ግን አብርሃም ዳንኤል አሁን እንዳልከው እነሱ እኮ ወንጀል እኮ አይደለም፣ ሌላ ነገር የደም ጥማት ያለባቸው ሰዎች ናቸው እነዚህ ግለሰቦች። በወንጀል ደረጃ ብቻ ሳይሆን በጎሳ ዙሪያ ላይ ያለ ብዙ ነገር አለ። በጣም ጥሩ። ያ ደግሞ ብዙ ደም የሚያቃባ ነው። አንድ ነገር እንድናወራ ፈልጋለሁ። እሺ ትጠይቀኝ፣ ችግር የለም። ደረጃ በቃ እንደ ዘመናዊ ሰው ሆነ ትጠይቀኝ፣ ችግር የለም። ስለአንተ ማወቅ ፈልጋለሁ። ምክንያቱም እዚህ ጋር እያሳየኸኝ ያለው ባህሪ እኔ አንተን እንዴት እንደማይክ ልንገርክ። ደውለህ እርዳኝ ብለህ ጠራኸኝ እንጂ ወጥመድ አድርጌ ነው የማይክ አንተን። ምክንያቱም አንተም የያሞቴ ማህበረሰብ አባል የዛ ጎሳ አባል እውነት ነው። አወራርህ ግን እንደምሰማው ከሆነ ከዛ ነገር የወጣ አይነት ነገር የሚመስል ነገር ይታየኛል። እነሱ እያልክ ነው የምታወራው እንጂ እኛ እያልክ አይደለም። ራስህን ከዛ ውስጥ ያገለልክ አይነት ነገር ነው ይመስለኝና ማነህ? ምንድነህ? ለምንድነው እንደዚህ የተፈጠረው የሚለውን ነገር መጀመሪያ ማወቅ ፈልጋለሁ። ሁለተኛ ደግሞ አንድ ነገር ደግሞ እንድታውቅ ፈልጋለሁ። ትልቅ ጦርነት ነው እያስነሱ ያሉት እነዚህ ሁለቱ ሰዎች። ታው ብያለሁ። ይሄ አሁን እየለኮሳችሁት ያለው ነገር በተወሰነ አሁን ከኛ አሁን ካለነው ትውልዶች ሁለት ትውልድ በፊት የነበር ትልቅ ችግር ነበርና ብዙ ዋጋ አስከፍሏል። ምናልባት የኛ ጎሳ አብላጫውን የአንበሳ ድርሻውን ይወስዳል ልልህም እንችላለሁ። ቦታን በመያዝ በማጥፋትም ራሱ በጎሳችን የሚታመን ነገር አለ። ያ ቦታ የእኛ ነው። አብሮ ተጓድኖ ሌላ የሚኖር ጎሳ አይታሰብም። ይሄ ሲወርድ ሲዋርድ የመጣ ነገር ነው። አሁን እዚህ ጋር እኔ በድፍረት የምነግርህ ነገር ኦልሬዲ አሁን እኔ እንደ ዘመናዊ ሰው ፊደል ትንሽ ቆጥሬ ያለው ከገጠር ከተማ ምንም ልሰራ አልመጣም። ነገር ግን ያልተመቸኝ ብዙ ነገር አለ፣ ብዙ ጉዳት አለ፣ ብዙ ቤተሰብ አጥተናል። ምናልባት አብርሃም ይህን ነገር ሊያየው አይችልም። አብሮት ራሱን የቻለ ደባል ነገር ስላለ ሊሰማ አይችልም። በተወሰነ መልኩ ያዳምጣል። ነገር ግን ያንን ጎሳ እንትን ከማስፈጸም ከማድረግ አንተ ወንጀል ምናምን የምትለው ትንሹን እንትን ነው። ከተማ ቀበሌ ምናምን ሊቃጠል ይችላል ሰው እንትን ማለት ነው። ይሄ ድሮ ጀምሮ አብሮ የመጣ ነገር ነው። ይሄ ነገር ይብቃ ብዙ ብያለሁ እና እኔ በራሴ በግሌ ህይወቴ ስጠይቀኝ እኔ ከቤተሰብ የወሰድኩት ብዙ መሬት አለ፣ እርሻ አለ። ከተማ እየተመላለስኩ እማር ነበር እና ትንሽ ይሄ ዘመናዊ ትምህርቱ ወጣ ያደረገኝ ብዬ ነው አስበው እንደኔ። ከዛ በላይ ግን እጅግ ወደፊቱን አላውቅም መቅረት ያለበት ይሄ ጎጂ ባህል እንደሚባለው የለም። ልጅህን ለልጄ ከኔ ከጎሳችን ውጭ አይታሰብም። ልትሞት ሁሉ ልትገደል ሁሉ ትችላለህ። ህይወት ማጥፋት እንዴት አድርጌ ልንገርህ? በጣም ቀላል ነው።
በእኛ ጎሳ ማለት ነው። እና ከጎሳ ውጪ ተማሪ እያለሁ በጣም ማፈቅራት ልጅ ነበረች እና እቺ ልጅ ደግሞ ከኛ ትንሽ ወጣ ብሎ ሌላ አንድ ጎሳ አለ እና ትምህርት ቤት ውስጥ ነው የምንታወቀው፣ አብሮ አደግነን። እንዴት እንደማገባት አላውቅም እና በጣም የተጻረረ ነገር ነው ያለው። በጣም በቃ ሆድና ጀርባ ማለት ነው። እና እስቲ ፈጣሪ አንድ ቀን እንግዲህ እኛ ይሄ ዘመናዊውን ትምህርት ከያዝን በኋላ ከተማርን በኋላ ቢያንስ የተሻለ ነገር ሊኖር ይችላል፣ ይሄ ነገር በእኛ ይብቃ፣ ወደ ልጆች አይለፍ የሚል አመለካከት ነበረኝ እኔ። እና በመሀል በቃ ይዣት ለመጥፋትም ወደ ከተማ አሰብኩ። በርቀት እኛ የምንማረው እዛው የገጠር ከተማ ውስጥ ነው። ከዛ ወደ መሀል ከተማ ወደ ሌላ ቦታ ይዣት ለመጥፋት ማሰብኩ። በመሀል ግጭት ተነሳ። ከሁለት ትውልድ በፊት የነበረ በወንዝ ማዶ እና በወንዝ ማዶ የሆነ አንድ የከብቶች ግጦሽ መሬት አለ እና በዛ የተነሳ ከፍተኛ ጦርነት ተነሳ። የጎሳ ጦርነት ማለት ነው። ልጅ ህፃን አዋቂ የለም፣ በሙሉ ነው በቃ እንዳለ የገባውና በዛ ጦር መሀል እቺ መወዳትን ልጅ አጣሁ እና ምፈጥሬ ነው የጠላሁት። ምንድን ነው መኖር ትርጉሙ ምንድን ነው? ካልተሳሰብ አይኔ እያየ ነው የገደሏት ከነ ቤተሰቦቿ እና ያ ጥቁር ጠባሳ ነው አእምሮ ውስጥ የጫረውና መሬቴን፣ ቤቴን፣ ቀይን ምናምን አላልኩም ጥዬ ነው አዲስ አበባ የገባሁት። እና አዲስ አበባ ለመግባት በጣም ረጅም ርቀት ነው፣ ጠርዝ ላይ ነኝ እኛ ሀገር። እና በዚህ መሀል እኔ እዛ እማርባቸው በነበሩ ሰዓት ቢያንስ የ6 ዓመት ምናምን ልዩነት አለን ከአብርሃም ጋር። 6 ዓመትም አይደለም 9 እዛ አካባቢ ልዩነት አለን። እና ቤተሰብ እየተወከለ ይመጣ ነበር። ከተማም ላይ ብዙ የኛ ሰዎች አሉ በወቅቱ ማለት ነው። እና ምንድነው ይሄ ዘመናዊውን ይሄ መሳሪያውንም ገጀራውን ይሄ የሚቀጠቀጥ እንትን አለ የሚሰራበት ብረታ ብረቶች ከዚህ ሳፖርት የሚያደርጉ አሉ። ከዛ እህል የሚመጣላቸው ምናምኖች አሉ። እና ብዙ ነው። ይሄን ልልህ አልችልም። አንዳንድ ጊዜ ከዛ ጎሳ ሸሽተው ከተማም የገቡትን የሚመታ ክንፍ አይነት ይሄ ወታደራዊ የዓለም አሁን እንደሚለው የለም ስትራቴጂ ምናምን እንደሚባለው እዚህ ከተማ ገብተው ያን ህብረተሰብ የሚያነቁ ሊቀሰቅሱ የሚችሉ አመታዊ የኛ የዘመን መለወጫ ምናምን አለና የሚገቡ ሰዎች አሉና እነዛ ሰዎች እዛ ጋር ያለውን ማህበረሰብ መቀስቀስ ምናምን ስላለ እነዛ ሰዎች በአንድም በሌላም ወይ ወደዛ እንዳይመጡ ወይ እዛው ባሉበት ደብዛቸው እንዲጠፋ የሚሰሩ አሉ። እና ይሄ ነገር ጎሳዬን አይደለም ራሴን እንድጠላ አድርጎኝ ወደ ከተማው ገባሁና አብርሃም በጣም ይወደኛል። እኔም ከዛ በመውጣቴ ምክንያት አንድ እንትን ላይ ይሄ ስፒሪት ወደሱ ተሻገረ። እድለኛ ነበርኩ ብዬ ነው የማስበው። እና እንዴት ስፒሪት ወደሱ ተሻገረ ስትለኛል? አመታዊ ክብረ በዓል ላይ ይተላለፋል። በዘርግና በቦታው ላይ በወቅቱ ከሌለህ ማለት ነው ይሄ ምርቃቱ ምናምን የሚደረጉ ስርዓቶች አሉ። ያ ስርዓት ታላቅ ከሌለ ታናሽ ነው ያን ስርዓት የሚፈጽመው። እና ያን ስርዓት በፈጸምክ በ9ኛ ወር ምናምን አካባቢ ስፒሪት ላይ ያወርዳል። በቃ ተራራ የለም ግንድ የለም፣ በቃ ትቀየራል። ሌላ ሰው ነው የምትሆነው ማለት ነው። እና ድሉ አልገጠመኝም። እና ይመጣ ነበር ከተማ እኔ ጋር እኔን ፍለጋ ብዙ ተንከራቷል። እዚህም መጥቼ አንተ ሙሉ ለሙሉ ጠፍተህ ነው የመጣ ሆኖ ከዛ ማህበረሰብ በቃ ማህበረሰቡን አይደለም ራሴን ጭምር ነው የጠላሁት። የሆነውን ሁኔታ በቦታው ላይ ሆነ ስታየው ከባድ ነው። በጣም በጣም ከባድ ነው። እንዴት አድርጌ እንደምገልጽልህ አላውቅም። አሁን ይህን ስልህ
አእምሮ ውስጥ ያለ ጠባሳ ለማጥፋት ረጅም ርቀት መሄድ ይፈልጋል። አሁን አብርሃምን ብዙ ጊዜ እመክረዋለሁ፣ ብዙ እለዋለሁ። እኔ ያላጣውም በቂ የሆነ ነገር አለኝ። በቃ አብርሃም ይሄ ነገር በእኛ ይብቃ። ይሄ ነገር ተሳስሮ በጣም ብዙ ጎሳ እያጠፋ ነው። አሁን ደግሞ ይሄ ነገር የት ነው? እዚህ ከመጣ በኋላ እዚህ ይመላለስ ነበረ። ሲመላለስ ከተማ ገባ። ከተማ የገባበትም ምክንያት ምንድን ነው? እኔ እዛ እያለ ፍቅረኛ ምናምን እንደነበረው አውቃለሁ፣ እዛ በቤተሰብ ማለት ነው። እና እሱን ፓርት ልተወው እና እዚህ ከተማ ገባ። ዳንኤልም ቀድሞ ነው ከተማ የገባው። አንተ ዳንኤልን እዛ እያለ ትተዋወቃላችሁ ማለት ነው ከአንተ ጋር? አዎ አውቀዋለሁ፣ ግን አይቀርበኝም። ትንሽ እኔ ወጣ ያለ እንትን ስላለኝ ብዙ ይሄ እንትን ውስጥ የማትፈልገው አይነት ሰው የለም። ወይንም እንደ ራስህ እንደ ስጋ እንደ ጎሳ እንደ ዘርህ ማታስበው ሰው የለም። እንደዛ ነው የሚያስቡ። ለምን በሚደረገው እንትን ላይ የሆነ አስተያየትም አልሰጥም፣ አብሬ የሆነ ነገሮች አላደርግም። በቃ አብዛኛው ነገር ደብተርና መጽሐፍ ላይ ነው። ምንድነው ይህ ልጅ ይላሉ እነሱ ቤተሰቦች፣ እናትና አባት ሊድሩኝም ሁሉ አስበው ነበረ። በእኔ እምቢተኛነት ነው የቀረው እንጂ ያው ልጅህን ለልጄ የሚባል ነገር አለ። አንድም ያም መቀያየም አለ። ነገር ግን ዳንኤል እዚህ ገብቶ ብዙ ሀብት አፍርቷል። አሁን እያልከኝ ያለው ነገር በመረጃ ሲሆን ላምንህ እችላለሁ። አያደርግም ብዬ ግን ልከራከር አልችልም። እኔ ወንድሜም አያደርግም ብዬ አልከራከርም። ምክንያቱም አብሮ የመጣ ነገር አለ ከጎሳ ጋር። እንደገና ቼን የተያያዘ ነው። ገብተዋል። ዘርፎ ያመጡት ነገር አለ፣ አጥፍተው ያመጡት ነገር አለ። አንዷን ምንድን ነው ትልቁ አሞራ ትንሹ አሞራን እየበላ የሚኖረው ልክ እንደዛ በለው። በቃ አንዱን እያጠፋ ሀብት ያፈራበት ሁኔታም አለ እና ወንጀል አይሰሩም፣ ሊሰሩ ይችላሉ ማለት ነው። ሊሰሩ ይችላሉ ማለት ነው። ይሰራሉም እንጂ ለምን አይሰሩም? ሊሰሩ ይችላሉ ማለት እዛ የሚደረገው ነገር ያን ማድረግ ከቻሉ እዚህ ወንጀል የማይሰሩበት ምንም ምክንያት የለም ነው። አሁን አንተ ህዝብ ማጥፋት እኮ ነው የተያዙት እዛ እኮ። አሁን እኮ ምን አለ መሰለህ ህጉ በሚፈቅደው መሰረት እችም አሁን እናንተ ጋዜጠኞች ብዙ ነገር አላችሁ እና ብዙ ነገሮች ይቆማሉ። እንደዚህ አይነት የጎሳ ግጭቶች በንግግር በውይይት መፍታት ይቻላል። ምንድነው አንዱን ስር ስትመዝ ሌላ ስር ትመዛለህ፣ አንዱን ነገር ስትመዝ ሌላ ነገር ትመዛለህ። ምንድነው ሚዛኑን ካልጠበቀ በጣም ብዙ ሰው ህይወት ያልቃል። የምልህ ምንድነው አንዱ ወንጀለኛ ላለመሆን አንዱን አሳልፈው ሲሰጥ ከሱ ጋር የተያዙ ነገሮችን አብሮ ነው ያጠፋው። ያለዛ እሱን ብቻ አጥፍቶ ከሱ ስር ያሉት ዝም አይሉትም። ገብተዋል። እነሱ ደግሞ እሱ ማጥፋት ይፈልጋሉ። ገብተዋል። በሱ እጅ እንደጠፋ ሲያውቁ። ስለዚህ አሁን ምንድነው የተናበበ ነገር አለ ማለት ነው። እኔ አሁን ምልህ ምንድነው እዛ ጋር አገኘው የምትለው ዶክሜንት የአብርሃም ብቻ ነው ብለህ ብትለኝ ላምን አልችልም። ምክንያቱም ሁለቱ የአንድ ሳንቲም ግልባጭ ናቸው። ምልህ በብዙ ነገር ላይ አብረው ነው የሚወስኑት። ዳንኤል አብዛኛውን እንትን ቢወስድም ይሄን ሰዓት ያ የሚያደርገው ነገር የለም፣ ያ ሰዓት ይሄ የሚያደርገው ነገር የለም። ስለዚህ በመሃል አንድ ወይ የሰሩት ስህተት አለ ወይ በመሃል አንድ የገባ ነገር አለ። ከዛ አንጻር ነው አሁን ዶክሜንት ምን አይነት ዶክሜንት ነው የምትፈልጉት? ምን አይነት መረጃ ነው የምትፈልጉት? ምክንያቱም አሁን እንደ ህግ አሁን አንተ ጋዜጠኛ ነህ ከነገርከኝ ካሉ ነገሮች እንደ ዘመናዊ ሰው አንብቤህ ምናምን ነው እንጂ ይሄን እያልኩ ያለው ለምን ሚዲያ ላይ የምታወጣው ነገር በመሆኑ ማለት ነው እንጂ ዶክሜንት እኔ እጄ ላይ ዶክሜንት እንኳን ቢኖር የወንድሜን ዶክሜንት እንዴት ነው አሳልፌ ልሰጥህ የምችለው? ህጋዊ አካል ትክክለኛው መረጃ ይዞ ሲመጣ የሆነ ነገር ቢኖር እንኳን አንስቼ ስሰጥህ አንገቴ ላይ ካራ እንዳስገባው ነው የሚቆጠረው። በጣም ጥሩ። ከኋላ የምታያቸው ግለሰቦች የህግ አካሎች ናቸው። ለማንኛውም እንድታውቂው ያክል
እዚህ ጋር የኖርማል ልብስ ስለለበሱ ሲቪል ስለሆኑ ሌላ ነገር እንዳይመስል። ይሄ ነው። እኔ አሁን አንደኛም ብዙ ነገሮችም ለመናገር ስቆጠብ የነበረው ለምን አብረው ሰዎች አሉ፣ የህግ አካሎች ናቸው። አልገለጽክልኝማ። አሁን ይህን ገልጸህልኝ ወይ መታወቂያቸውን አይቼ ቢሆን እኔ አሁን እኮ በቃ ዋጥ ዋጥ እያደረኩ የሚይዘውን እያዝኩ ነው እያወራሁ ያለሁት። ሙሉ ለሙሉ የውስጤን ልሰጥህ አልቻልኩም። ለምን አሁን የሆኑ ዶክመንት ወረቀቶች ፍለጋ የመጡ ሰዎች ነገ እኔን ለመግደል የማይመጡበት ምንም ምክንያት የለም። ያ ሲሆን ደግሞ እኔም ወንድ ነኝ። አልሞት ባይ ተጋዳይ የሚባል ነገር አለ። ምንድነው? ሽሻው አምልጥ፣ ከቻልክ አጠገቡ ጥፋ። ገፍቶ ከመጣ ራስን ለማዳን ልትገለውም ትችላለህ። ለምን ገላለሁ ብሎ የሚመጣ ሊሞት ይችላል። እና እንደምትጠብቀው ሁሉ አይደለም። ዝም የምትለውን ያህል በጣም ገፍቶ ከመጣ ደግሞ አገር ይቃጠላል። ይሄ አሁን የምትለው ነገር መጫረሱ ምን ማለቱ እኔ አሁን በልጅነት አብሮኝ ያለ ነገር ነው። ከአእምሮዬ ውስጥ እንዴት እንደማወጣው እኔ አሁን ህልሜ የነበረችውን ፍቅረኛዬን እንዴት አድርጌ ልገልጽልህ እንደምችል አላውቅም። ምን አይነት ህሊና ያላቸው ቤተሰቦች ናቸው ያሉኝ ብዬ ቁጭ ብዬ ተራራ ያለቀስኩበት ዘመን አይረሳኝም። ገብቶሃል? ይሄ የምናየው መሬት የኛ አይደለም። ጥለነው እንሄዳለን። አባቶቻችን ጥለውት ሄደዋል። እኔ እንዴት የኔ ጎሳዎች ሊገባቸው እንዳልቻለ ወይም ስንት ዘመን ይሄ ዘመናዊ ትምህርት እኔ ስንቱን ተናግረህ ትችለዋለህ። ዘመናዊ ትምህርት እንኳ እንዳይገባ መንገድ እንዳይሰራ የተሰራ ብዙ ሴራ አለ። መንገድ ከገባ ማህበረሰባችን ይነቃል። ፊደል ከገባ ይሄ የምናየው ሸንተረር ሜዳው የእርሻ መሬት ሁሉ የኛ አይሆንም። የኛ ያልሆነ ይሄ የምታየው መሬት እኮ ዛሬ ዓመት 100 ኩንታል ከሰጠ የሚቀጥለው ዓመት 50ም ላይሰጥ ይችላል። አንድ ነገር ደግሞ ሰምቻለሁ ስለ መሬታችሁም ራሱ የእናንተ አካባቢ መሬት ከሌላው ቦታ ለየት እንዳለ ከሌላው ከሚሰጠው እጥፍ 2 3 እጥፍ 4 እጥፍ እንደሚሰጥ እንደነበር ራሱን የቻለ የሚቆጣጠረው መንፈስም እንዳለ ሰምቻለሁ። እሱ ነግሬሃለሁ እኮ ምንድነው ይሄ እምነት ብትለው ትችላለህ። ምንድነው አብሮን የመጣ ራሱን የቻለ ባህል አለ፣ ራሱን የቻለ የዘመን መለወጫ አለ፣ ስርዓት አለው። ይሄ ነው ብዬ አልነግርህም እና ቦታው ላይ ስትሄድ ነው የምታውቀውና አሁን በኔ ጎሳ ወይንም እኔ በያዝኩት መሬት በኩታ ልዩነት እዚህ ጋር ተተክሎ እዚህ ጋር ይሄ የኔ ቦታ ላይ የሚበቅለውና እዚህ ጋር ያለው ልዩነት አለው። እሱን ፈጣሪ ነው የሚያውቀው። ምንድነው ብዙ ነገር አለ። ምንድነው አንተ መስዋዕት ስታደርግ እኮ ብዙ ነገሮች አሉ። እዚህ ሚዲያ ላይ ልትናገራቸው ማትችላቸው ሁሉ ቦታ ነው እና ይሄ ማህበረሰባችንን ለማንቃት ብዙ ጥረት ተደርጓል። ይህን የሚሰሩ ሰዎችን ከስር ከስር የማጥፋት ስራ ብዙ በጎሳችን ማህበረሰቦች ተሰርቷል። ይህንን ከሚቃወሙ ሰዎች መሀል አንዱ ነኝ እንጂ እንደ ሌሎቹ ገሃድ ወጥቼ ዋጋ ባልከፍልም ብዙ በህይወት ዋጋ የከፈሉ ትልልቅ አባቶችም አሉና እዛ ደረጃም ባልደርስ በቃ እኔ መወዳት ፍቅሬ ካጣ በኋላ ቀየው ሁሉ አስጠላኝ። ጋራው ሸንተረሩ የእናት አባት ሃይማኖት አስጠላኝ። ራሴን ጠላሁት። ምክንያቱም አደባባይ ፊቴ ላይ ነው ይሄ ነገር የሆነውና ለራሴ ቃል የገባሁት ይሄን የኔን ማህበረሰብ ከዚህ ህይወት ውስጥ የማውጣት ነው። አብርሃምን ብዙ ጊዜ የምለው በቃ የዘር መጨፋጨፉ ደመቃወት ይብቃን። ስንት ዘመን ነው ይሄ ከዚህ ክልል እስከዚህ ክልል ያለ
ከወንዝ ማዶ ወዲህ ከጋራ ወደዛ ከጋራ ወደዚህ እየተባለ ይዘነው አንሄድም። አላፊዎች ነን እኛ። ብዙ አባቶቻችን ይኸው ተራራው ላይ ወርቁ ምኑ ተሰውቶ የሉም፣ ወርቁም የለም እነሱም የሉም፣ እህሉም የለም እነሱም የሉም። ይሄ ዘመናዊ ትምህርት ከተማችን ከገባ ህዝባችን ያነቃል። አሁን የኛ ጎሳ እጅግ ከሚፈሩት እጅግ አረመኔ ከሚባሉ ከአእምሮ በላይ የሚሆን እጅግ ኃይለኝነት አለ። ለራሴ ይፈራሉ። አንዳንድ ጊዜ ከአብርሃም ጋር እንዲህ ስንጫወት ድንገት ብልጭ ሲልበት ማለት ነው ሸሻለሁ። ለምን? አብሮት ያለውን ስለማቅ ነው። መለስ ሲል ደግሞ ይነግረኛል። እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ እስከ መቼ ድረስ ነው እንግዲህ እሱ አግብቶ ልጅ ወልዷል። አንድ ነገር ማወቅ እፈልጋለሁ። እስቲ ጠይቀኝ። እዚህ ጋር የምታወራኝ ነገር እያንዳንዱ ነገር እስካሁን እንደተረዳሁት ከሆነ አንተ አሞቴ ከሚባለው ማህበረሰብ መውጣት የምትፈልግ ሰው፣ የወጣህ ሰው፣ ያለውን ባህል ማትደግፍ ሰው እንደሆንክ ሰምቻለሁ። እያንዳንዱ የተናገርካቸው ነገሮች ደግሞ ከኋላ ያሉት የህግ አካሎች ናቸው ብያለሁ። እያንዳንዱን ነገር እያዳመጡ ነው። መመርመር ያለበት ቼክ መደረግ ያለበት ነገር ደግሞ ቼክ እያደረጉ ነው ያሉት። አሁን እኔ የምፈልገው አንድ ነገርና አንድ ነገር ግልጽ ነው። ሁለታችን የሚያግባባን ነገር ምንድን ነው? ዳንኤልና አብርሃም ተጋጩ ማለት አውቃለሁ። ዳንኤል ምን ያህል ፓወርፉል እንደሆነ፣ አብርሃምም ምን ያህል ፓወርፉል እንደሆነ የሰሟቸው ነገሮች አሉ። ምክንያቱም ከዚህ በፊት ይሄ ነገር ከመጣቱ በፊት እኔ በተለያዩ ምርመራዎች የአብርሃም ዶክመንቶችን አብርሃም ትእዛዝ ሲሰጥባቸው የነበሩ የተለያዩ ፋይሎች እጅ ውስጥ ከመግባቴ በፊት ከዳንኤል ሚስቶች መካከል የሆኑትን አንደኛዋን በማገኝበት ሰዓት ላይ የነገረች ነገር ምንድን ነው? እኔ ለረጅም ዓመታት ብጠፋ ወይ ደግሞ ድምፄ ቢጠፋ ባታገኙኝ የሆነ ነገር እንኳን ቢሆን አብርሃምን ሄዳችሁ አግኙት የሚባል ነገር ነበር ሲሰጥ የነበረው። ምክንያት ይህም ማለት የሚያምነው ሰው አብርሃምን እንደነበረ ነው። ምንም ነገር ቢፈጠር አብርሃም ጋር ሂዱ ነው የሚለው። ልጆቹ የአንድ ሳንቲም ሁለት ግልባጭ ለዛ ነበር። ይህንን ነው የምልህ። ልጆቹ ምንም ነገር ይሁን ምንም አብርሃም ጋር ሂዱ የሚል ሰው አሁን ላይ ግን በተፈጠረው ግጭት ምክንያት አብርሃምን ለማጥፋት ተነስቷል። ዳንኤልም አብርሃምን ለማጥፋት ተነስቷል። ይህ የሚሆነበት ምክንያት ደግሞ ሁለታቸው መሀል ላይ እምነት ስለጠፋ ነው። ያ እምነት መጥፋቱ ደግሞ ጥሩ ነው። እንደ ሌላ ቦታ ደግሞ ስናየው፣ በሌላ አንግል ደግሞ ስናየው በእነሱ ምክንያቶች ብዙ ሰዎች ይሞታሉ። ብዙ ሰዎች ይሞታሉ። ትልቁ ስጋቴ ለምን ይሄ እነሱ ዳፋ እኔ ጋር መምጣቱ አይቀርም። አሁን ከአንተ ነው ከአብርሃም ወንድም ነው የተጀመረው። ይቀጥላል ወደ አብርሃም ቤተሰቦች ወደ ዳንኤል ቤተሰቦች ወደ መከላከል የገባው እንጂ እኮ ሌላም የሚከተል ነገር ነበረ። አሁን የምፈልገው ነገር ዳንኤል እዚህ ቤት በሚመጣበት ሰዓት ላይ የነበረው ነገር ምንድን ነው? ዳንኤል ከአብርሃም ጋር እዚህ ቤት ይመጣል የሚባሉ መረጃዎችም ደርሶኛል። ምንድን ነው? ስለሱ ማወቅ እፈልጋለሁ።